ሄሎ ሄሎ ይህንን ድምፅ አውቀዋለሁ ሞገስ። የሆነ ቦታ አውቀዋለሁ ይህን ድምፅ ሞገስ። የሆነ ቦታ አውቀዋለሁ ይህን ድምፅ ሞገስ። አንተንም ማገኘ አንተን ያስወጣት። ይቅርታ እኔ እኮ ችግር ከገጠመ ላግዝ ብዬ ነው። ችግር ያንተ ውርስ ነው። ግንባርን ብዬ ነው ምደፋሽ። ሰማኛለህ አንተ ማትረባ እናንተ ልጆች። እቴትዬ ይኸውልህ መሞት ካልፈለግ የአሁኑን አክሊሉ እርሳውና እቀፈኝ። ለምን? እናቴ ይህንን ማንነቴን አታውቅም። ይህን ማንነቴን ያወቀች ቀን እናቴ ትሞታለች፣ ያኔ ደግሞ አንተም ትሞታለሽ። ዝም ብለህ እቀፈኝ እቴትዬ። ጥሩ ወዳጄ ነው። እዚህ ግቢ ነው ተከራይቶ ያለው። አውቀዋለሁ። በጣም የተረጋጋና ደግ ይመስላል። እኔ የምልህ ሚስቴ ናት አላልክም እንዴ? እንደዛ ብለህ ነግረኸኛል። ኧረ እቴትዬ ስሞትልሽ በር ላይ ሂጂልኝ። ስሞትልሽ እኔ እናት የኔ ልጅ ጠላት ድብን ይበል። ምን ይሄድልሃለሁ? እሺ ሂጂ። እሺ እቴትዬ ልፈልግ ሂጂልኝ አንቺ። አሁን ላይ እንግዲህ ለመውጣት የተስፋ ጭላንጭሎችን እያየች ነው ያለችው። እንግዲህ እስከዛሬ አንድ ቀንም አስበው ስለማታውቀው ነገር አሁን ላይ አዳዲስ ነገሮች እያየች ነው። በተለይ እንግዲህ እነ ሞገስ እዚህ ቤት ከገቡ ጀምሮ በባለፈው እንግዲህ ወጣ ያው እንዳለመታደል ሆኖ እሷም ብዙ ነገሮችን ስለረሳች በዛ ላይ ደግሞ ያው እንዳጋጣሚ ሆኖ ያለመገናኘት ጉዳይ ሆኖ ሰዎችን ሳታገኝ ማለት እሷም ድፍረቱን አጣች። ታውቃላችሁ ከሰዎች ተሸሽጋ ብዙ ዘመናትን ስለኖረች ሰዎች እንደፍራ ማናገርም ሆነ ከሰዎች ጋር መጠጋትን በጣም ስለፈራች ያው እንግዲህ በዛ አማካኝነት ተመልሳ ወደ አክሊሎች እንዲገባ ሆናለች። ለዛውም ደግሞ የሚገርመው እኮ እንደ ቻንሱ ነው ያገኘችው። የመጀመሪያው ሰው መድብል ነበር። አይገርማችሁም? በጣም ነው የሚያስገርም የምር ማለት ነው። ግን ያው ያን እንትን ካለች በኋላ እንግዲህ ያው ድጋሚ ወደ ራሷ ተመለሰች ማለት ነው ወደ ቤት። ምክንያቱም አልቻለችም፣ ከዛ በላይ መራመድ አልቻለችም። ስለዚህ ተመልሳ በዙ ስትመጣ ይሄንን ቤቱን አውቀው አይደለም በነገራችን ላይ ተመለሰችው። አጋጣሚ ዝም ብላ ተመልሳ ስትመጣ ሰፈሩ እንደሆነ እዚህ ሰፈር ስታውቀው ገባች። ገብታ እንግዲህ እንዳያችኋት ከኤፍራታ ጋር ምግብ ምናምን በልታ ኤፍራታ ደግሞ ወደ ውጭ ብላ አባረረቻት። ከዛ በኋላ ሄዲ ማለት ነው። እና ከዛ በኋላ እንግዲህ አሁን ላይ ቄሆን አውጣ ከተመለሰች በኋላ በፊት ምንም አይነት ተስፋ አልነበራትም። የዛን ሰዓትም ዝም ብሎ እንደ ድንጋጤ በራ ወጣች እንጂ አስተውለው አልነበር የሚወጣችው። አሁን ግን ሰዎችን ወጣ ስታይ እንግዲህ ታንዴም ሁለቴ ደግሞ እነ ሞገስ ከዛ ወዲህም ታውቃላችሁ እነ መድብል ገብተው ነበርና ገብተው የዛን ሰዓትም ድጋሚ እንትን ሲሏትኝ ያለው ነገር እንትን ሲሏት በቃ በዛ ሁኔታ አሁን ላይ በቃ የሆነ ተስፋ አደረባት። ዛሬ ደግሞ በጣም ደስ የሚል ሁኔታ ሞገስ እንግዲህ ስልክ ሰጥቷታል። ይሄ ራሱ አንድ ደስ የሚል ነገር ነው። ቤተሰቦቻችን ስልክ ይዛለች እንግዲህ አክሊሉ ካልደረሰባት አጋጣሚ ድምጿን ሰምቶ እያወራች እንደሆነ ካወቀ በጣም ከባድ ነው። ግን እንደው አጋጣሚ ምንም ተሳይል ቀጥቶ ምናልባት ካወራችን መድብል ደስ የሚል ነገር ነው። ያው ግን አውርታለች በርግጥ ሰላም ብላለች ምናምን። ግን መድብል ገና በቃ ድምጿን ብቻ ነበር ሰምቶ የደነገጠው። በቃ ማለት ይሄን ድምጽ አውቀዋለሁኝ በቃ የት ነው የማውቀው ምናምን ያለ ነበርና እንግዲህ ያው የምትወዳት ፍቅረኛ ናት እንንገረው አይደል ጋይስኛ እንንገረው አይሻልም? አሁን እንደዛ ነው የሚሻለውና እንግዲህ መድብልዬ የምትወዳት ፍቅረኛ ናት ብለናል። በቃ እኛ ብለናል አለቀ ተናግረናልና እንግዲህ ፍቅረኛ ናት ነው የምንለው። እኔ በጣም ደስ ይል ነበረ መድብል ላይ ያለው ስሜት ታውቃላችሁ። መድብል እንኳን እንደዚህ ለሷ እንኳን ለራሱ የሆነ እንኳን ለዚች ቀርቶ በየስርፋው ያው ለማንም ማን አይነካው እያለ የሚጋፈጥ ነው። በተለይ ደግሞ ለሴት ልጅ ያለው ክብር ልዩ ነውና በቃ በዛ አማካኝነት እንግዲህ የሚገባው ሁሉ መስዋዕትነት ለመክፈል ዝግጁ ላይ ያለ ነው መድብል። ሰው እንግዲህ ያለውን ነገር በዛ ልክ ለማስተካከል እየተሞከረ ነው።
አክሊሉ ደግሞ በቃ ምንድነው እያለ ነው። ምንድነው በቃ ምንድነው እንዴት ነው ይሄ ነገር ምንድነው እያለ ነው የሚገኘው። ያው እንግዲህ ምንም ማድረግ አይቻልም ትላላችሁ አይደል ጋይስ? ምን ማድረግ ይቻላል? እና እኔ በጣም ነው ያሳቀኝ። በተለይ አክሊሉ መድብልን ማን ሞገስን ሲያደርግ የነበረው ሪአክሽን በስማም በጣም ነው ጋይስ የሳኩት የምር ማለት ነው። በጣም ነው ዘና ያልኩት። አክሊሉ ሞገስን በቃ ያለ ወይኔ ጉዴ እያደሩ መሳቅ እየነቡስ ክስታ ይላል ያገሬ ሰው ይሄ ነው። መቤቴም በጣም ነው ያሳቀኝ። እና እንግዲህ አክሊሉም ተፍተፍ እያለ ነው። ውጡልኝ እንደውም በቃ ውጡልኝ። በዛ ላይ እናቱን እንግዲህ ወደ መጣችበት ተመለስልኝ በቃ። ምክንያቱም በቃ እቺ ሴትዮ አጉል ልታደርገኝ ነው ወይ የማይነገር የማትረዳ ነገር እሷ የማይፈረድባትም ደግሞ ያለውን ነገር ስለምታውቅ ስለዚህ በቆየች ቁጥር ሌላ ችግር ስለሚፈጠር ግዴታ እቺ ሴትዮ ለማባረር አለብኝ እያለ እንግዲህ ራሱ ጋር መክሮ ጨርሷል። እቴቴ እንግዲህ ደግሞ አረ ልታዘኝ ነው እንደ ምናምን እያለች እቴቴ ደግሞ ወጠር በጠር እያለች ነው። ግን እሱ ደግሞ በቃ እንደማንም አግባብቼ እንደማንም አባብዬ ያው እቴቴን ከዚህ ማባረር አለብኝ ብሎ ወስኗል አክሊሉ። ምክንያቱም እቴቴ ዙላ ባደረ ቁጥር ጋይስ ለሱ ትንሽ አሰጋው ነገር ሁሉ ከምን አንፃር አትሉ በቃ ከተለያየ ነገር አንፃር በጣም ነው ያስፈራው። ሁኔታዎችን ትንሽ ግራ ተጋብቶታል። በተለይ እሷና ከሰገን ጋር የሚያደርጉት ግንኙነት ለሱ በቃ ትንሽ አስፈርቶታል ማለት ነው። ስለዚህ ጋይስ ያለው አማራጭ ምንድነው? እንደማንም ብሎ እሷን ማባረር ነው እቴቴን ማለት ነው። እሷን ካባረረ ነው እሱ ነፃነት ሊያገኝ የሚችለው። አልተበለዚያ ግን በጣም ከባድ ነው። እሱን በማድረግ ላይ የሚገኘው ያው እንደዛ እያለ ነው እንግዲህ። ቀጣይ ምን ሊፈጠር ይችላል አብረን ልናይ ነው የምንችለው ውድ ቤተሰቦቻችን። ሁኔታው ግን አስቸጋሪ ነው እንዳጠቃላይ። በመጨረሻ መድብል የሰገንን ድምጽ ሲሰማ እንግዲህ ዘሎ ለመሄድ ራሱን እያለ ነበር። ሞገስ ግን ነው ብሎ እንግዲህ ይዞታል። ምክንያቱም በዚህ ስሜት ሄዶ እዛ ጋር ሌላ ችግር እንዳይፈጠር ማለት ነው። መድብል ገና ድምጿን ሲሰማ በቃ ኦኦና ያለው ምክንያቱም በቃ ይሄን ድምጽ አውቀዋለሁ በቃ ማናት እንዴት ነው በቃ ይሄ ድምጽ አዲስ አይደለም ብሎ ነው እንግዲህ ወጥሮ ያዘው። ስለዚህ በቃ በዛ አማካኝነት እንግዲህ ከባድ ነው ቤተሰቦቻችን። ኢንዌስ እንግዲህ መልካም እንደሚሆንና እንደው ምን እንደናፈቀኝ ታውቃላችሁ ቤተሰቦች? መድብልና ሰገን የመጀመሪያ አይ ኮንታክታቸው በቃ ማለት ያብረው ሲገናኙ ስታውቁ ምናምን ሳይሆን የመጀመሪያው አይ ኮንታክት ሪአክሽናቸውን እሱ ነገር ነው የናፈቀኝ ማለት ነው። ስሬስ እና እንግዲህ አስባችሁታል በቃ ስሜቱ ምን ሊሆን እንደሚችል አሜዚንግ። ከ10 ምናምን አመት በኋላ አንዲትን የሚወዳትን ብላቴን አንድ ወንድ ልጅ ማየት ለዛውም ሙታለች ገድያታለሁኝ ለዛውም እኔ ራሴን የገደልኳት ብሎ ሌላ ሰው ገድሏት ቢሆን እንኳን ጥርጣሬ የሚያድርበት ይችል ነበር። ግን ራሴን የገደልኳት ብሎ ራሱን አሳምኖ የተቀመጠ ሰው እንግዲህ ይሄን ማየት በጣም ከባድ ነው። ቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። መልካም ጊዜ ባይ። እወዳችኋለሁ።